አግብታ የፈታሽ ሴት ድጋሚ ምርጫዋ ካደረገች ትክክለኛ ወንድ አንተነ ማለት ነው። በልዩ ስሙ ፊጋ ተብሎ በሚጠራው አካባቢ መኪና እያሽከረከረ በነበረበት ወቅት ሰው መግጨቱና የተገጨው ህይወት ማለፉም ነው የተሰማው። ብዙ እንደምሰራ እያየኝ ነው። ማን ነው ምንድነው ብለው በሚጠይቁበት ጊዜ እንግዲህ አካለ ስንኩል ነው መቆም አይችልም ፓራላይዝ የሆነ ልጅ ነው በመላ እየለመነችበት ነበር። ሰላም እንዴት ቆያችሁ ቻናል ቤተሰቦች። በመጨረሻው ቪዲዮ ሰይፉ ሾው ላይ ለመቄዶንያ የተደረገ ባለው የገቢ ማሰባሰቢያ ፕሮግራም ላይ ኢትዮጵያ ውስጥ ካሉ የሚዲያ ሰዎች ውስጥ ትልቁን ገንዘብ ያዋጣው ሰው ማን ነው ብዬ ጠይቄያችሁ ነበር። የ2000 ብር አሸናፊ ማን ነው? እጣውን እናውጣ። በአጠቃላይ እንደምታዩት እንግዲህ 1038 ኮሜንቶች ናቸው ያሉት። ፒክ ዊነር ሼክ መሐመድ አለሙዲ በትክክል አልተመለሰም። ሰላም ድጋሚ ፒክ ዊነር መንበረ አክሊሉ በትክክል ተመልሷል። እመቤት ዮሐንስ በኢንስታግራም አናግኝ 2000 ብርሽን መውሰድ ትችላለሽ። የዛሬው ጥያቄ ደግሞ ከስፖርት ጋር የተያያዘ ነው። የኢትዮጵያ የሴቶች የእግር ኳስ ብሔራዊ ቡድን ሰሞኑን አንድ ሀገር አሸንፎ ወደ ቀጣይ ዙር እያለፈ ነው የሚገኘው ለአፍሪካ ዋንጫ ማለት ነው። ከማን ጋር ነው የተጫወተው? ስንት ለስንት ነው ጨዋታው ያለቀው? በትክክል ከመለሱ ሰዎች ውስጥ እንደተለመደው አንድ ሰው መርጠን 2000 ብር ምንሸልም ይሆናል። ሌላ ደግሞ ለእናንተ ለቤተሰቦቼ አንድ በጣም አስተሳች ዜና አለኝ። ሶሻል ሚዲያ ላይ በመስራት ገንዘብ ማግኘት እየፈለጋችሁ የምትቀርጹበት ተቃጣችሁ በየቤታ የተቀመጣችሁ በጣም ብዙ ወጣቶች እንዳላችሁ አውቃለሁ። ቤዛዊት እስቲ ተዋውቋት። ቤዛዊት ፍቅሬ ትባላለች። በአዲስ አበባ ዩኒቨርሲቲ የኢንፎርሜሽን ሲስተም ተማሪ ናት። ከትምህርቷ ጎን ለጎን ሪያክሽን ቪዲዮዎችን በመስራት ተጨማሪ ገቢ ለማግኘት አስባለች። የሚያስፈልጋትን ትሬኒንግ ሁሉ እኛ ጋር ወስዳለች። እኛ ጋር ደግሞ የሚሰለጥኑ ልጆች እኛ ራሳችን በራሳችን ካሜራ እንቀርጽላቸዋለን። ስለዚህ ዛሬ የእሷን ቪዲዮ ነው የምንቀርጸው ማለት ነው። ሴታፕ እናስተካክልላታለን። ከዛም ቪዲዮ ከተቀረጸ በኋላ ምን እንደሚመስል ሁላችሁ ምታዩ ይሆናል ማለት ነው። ወደ ሴታፕ እዚህ ጋር ቪዲዮ የሰራች እኔ ካለው እንዳትፈራ ብዬ ጥያት ወጥቼ ነው። ቪዲዮን ከጨረሰች በኋላ መጥቼ ደግሞ የተወሰነ ኤዲቲንግ ምናምን እዛው ጋር አንዳንድ ነገር ጨማመርኩላት። የቻናሏን ሊንክ የመጀመሪያው ኮሜንት ላይ ያስቀምጥላችኋለሁ። ገብታችሁ ሰብስክራይብ አድርጉላት፣ አበረታቷት ባካችሁ። እናንተም የዚህ አገልግሎት ተጠቃሚ መሆን የምትፈልጉ ልጆች ካላችሁ በ0924845589 ደውሉልኝ፣ ወይም ደግሞ ቀጥታ በቴሌግራም እኔን ማግኘት ትችላላችሁ በዚህ ቁጥር። ከአዲስ አበባ ውጪ ክፍለ ሀገር ወይም ውጭ ሀገር ያላችሁ ሰዎች ደግሞ በኦንላይን ስልጠናውን መውሰድ ትችላላችሁ። ለማንኛውም ዛሬም እንደተለመደው ሰሞኑን ሶሻል ሚዲያ ላይ መነጋገሪያ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። በዋነኝነት ዛሬ የምንነጋገርበት ጉዳይ ሰሞኑን በጣም ታዋቂ የሚባሉ ቲክቶከሮች እንግዲህ መንገድ ላይ ያው ወንዱ ማለት ነው የከፕል ኮንቴንት ነው የሚሰሩት። ወንዱ አንድ ሰው ገጭቶ እንግዲህ የዛ ሰው ህይወት በማለፉ ሶሻል ሚዲያ ላይ በጣም መነጋገሪያ ሆኖ ነበር። ከዚህ ጉዳይ ጋር በተያያዘ የሚወጡ መረጃዎችም ትንሽ አስደንጋጭ ናቸው። የህዝቡ ምላሽም ትንሽ የሚያስደነግጥ ሆኗል። በጣም ብዙ ሰዎች የሞተ ሰው እያለ እንዴት ለገጨው ሰው ይህን ያክል ታሽቃብጣላችሁ የሚል ኮሜንት እያስቀምጠን ያለው። ሌላ ደግሞ ሰሞኑን የሁለት ታዋቂ አርቲስቶች የጋብቻ ፎቶ ሶሻል ሚዲያ ላይ ተለቆ በጣም አነጋጋሪ ሆኗል። ሌላም ማዝናኛ አስተማሪ ቪዲዮዎች እንደተጠበቁ ናቸው። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳረሱ። ሁላችሁም ለዚህ ቪዲዮ ቢያንስ 10,000 ላይክ። ይህ ዳሎል ኢንተርቴይንመንት ነው። በመጀመሪያ አንድ ለኛ በጣም ተራ ነገር የሚመስለን ግን የሰውን ህይወት በጣም ሊጎዳ የሚችል አንድ ነገር አሳያችኋለሁ። የዚህች ወጣት ታሪክ በጣም አሳዛኝ ነገር ያሳለፈችው በጥርሷ ምክንያት ብቻ። እስቲ ይሄንን ቪዲዮ አይተን እንመለስ። መቼ ጀምሮ ስለ ጥርስሽ በፈገግታሽ ማፈር ማስክ ወደ ማድረግ የገባሽ? ኮሮና ሲገባ ለእኔ ጠቅሞኝ ነበር። ኮሮና ጠቀመሽ? እንዴት አልገባኝም። ያው ትምህርቴን ተምሬ አልጨርስም ነበር። ማስክ ስለምታደርግ ነው። ገብቷችኋል አይደለ? በኮሮና ሰዓት ማስክ ስለምታደርግ የተወሰነ ኢንሴኪዩሪቲያን ተደብቅ ነበረ፣ ጥርሷን ማለት ነው። ልጅ ንግግር ከባድ ነው። ያው ደነገርኩሽ እና ያው በቃ ራሴን አሳምኜ እንደዛ ቀጠልኩኝ። ያው እያፈነኝ ብዙ ነገር አለ ትራንስፖርት ላይ ምናምን፣ ግን ያው ቻልኩት እንደምን ብዬ። በጥርስሽ ምክንያት የማትረሺው ነገር ምንድን ነው? የማረሰው ነገር የሆነ ጊዜ አማርኛ አስተማሪ ነበረች፣ ግነት ስለሚባል ማለት ነው። ኦኬ። እኔን ምሳሌ አደረገች። ዛሬ የፊቨን ጥርስ ሲኖትራክ ያሳልፋል ብንል አለች እና ያው ሁሉም ሰው ይሳቅ። ተውቱ። ስንተኛ ክፍል ላይ ነው? ወደ 7ኛ ክፍል አካባቢ 7። እኔ ግን በወቅቱ የሚገርምሽ ዶክተርን የጨራሽ በቃ ረሳሁት በማግስቱ
ትምህርት ላይ ነበር ፎከስ ማድረግ ጓደኞቼ ብዬ ማስባቸው። አስቡት እንግዲህ በራሳችሁ መምህር ቀልድ ተቀልዶባችሁ የክላሱ ተማሪ በሙሉ እንዲስቅባችሁ ሲደረግ ማለት ነው። ለዛውም በተፈጥሯዊ ነገር በጥርሳቸው ምክንያት ብቻ። ይሄ በጣም እንደ ቀልድ የሚታይ ግን የብዙ ሰዎችን ስነ ልቦና በጣም እየጎዳ ያለ ነገር ነው እና ሰዎችን አካላቸው ላይ ባለ ነገር መሳደብ፣ ማንቋሸሽ። እቺ ልጅ አሁን አእምሮዋ ላይ ቁጭ ብሏል። ያቺ አስተማሪ በእርግጠኝነት ይሄን ነገር አታስታውሰውም፣ ግን እቺ ልጅ እድሜ ልኳን አእምሮዋ ላይ ቁጭ ብሏል ይሄ ነገር ማለት ነው። በየቦታው በየትራንስፖርቱ በየምናምን ሰው ስንት ነገር ሲልሽ አልፈሽ ለዚህ መብቃትሽ ደስ ይላል እና እኔ በጣም ባይዘው ስለነካኝ ነው ታሪክ እውነቴን ነው ብላችሁ ምን ብለው ሻቃሉ። ለምሳሌ አንቺ ከኛ ጋር መጮት የለብሽም መጮት አትችይም አንቺ ወንድ ነሽ አዎ ሚሉኝ አሉ። ምን ትመልሽላችኋል? ምንም አይነት መልስ አልመልስላችሁ ስለምችል ነው የምላቸው። ይሄኛው ሪፖርት የምርመራ ነው። የምን ሪፖርት? የማህፀን ምርመራ ሴት መሆኑን የሚያረጋግጥበት ይሄ ነው ምርመራ። እየተመለከታችሁት እንግዲህ ሴት መሆኗን የተረጋገጠበት የማህፀን ምርመራዋ ነው። ይሄ ውጤቱም አለ በወረቀት ተጽፎ እሱንም ላነብ ነው። በዚህ ጉዳይ ራሱ ሰሞኑን ሶሻል ሚዲያ ላይ በጣም ብዙ ሰዎች ሲቀልዱ አይቻለሁ። ምን ማለት ነው እንደዚህ ነች እንደዛ ነህ ምናምን እያሉ በጣም ብዙ ነገር ሲያወሩ ሰምቻለሁ። ነገር ግን ሁላችሁም ያልተረዳችሁት ነገር ተፈጥሮ በቃ ተፈጥሮ መቀየር የማትችሉት ነገር እግዚአብሔር እንደዚህ ሁኑ ብሎ ከፈጠራችሁ ያ ናችሁ። በቃ እናንተ ፈጣሪ አይደላችሁ፣ እናንተ ተፈጣሪ ናችሁ። ገብቷችኋል? እቺ ሴት አሁን ራሷ ሴት ነኝ ብላለች እና ለጾታ በጣም ብዙ ምርመራዎች ይደረጋሉ እንደዚህ አይነት ነገሮች ሲፈጠሩ ማለት ነው። በሕክምና የሚረጋገጠው ነገር ይረጋገጣል። ከዛ ውጪ እናንተ ምታችሁ በጣም ብዙ አይነት አስተያየት መስጠት አይጠበቅባችሁም። ባይዘወይ እርግጠኛ ነኝ እቺ ሴት እህታችሁ ብትሆን የሆነ ነገራችሁ ብትሆን ሰው ሲሰድባት ራሱ ዝም አትሉም ነበር። ብልት ማወፈሪያ እንዲሁም ማሳደጊያ አስተማማኝ መድኃኒት ለ7 ቀን በሚቀባ ብቻ አለም ብለን ቪዲዮ ለቀን ነበር። በርካቶችም ወደ ኢትዮ መፍትሄ ጎራ በማለት ካለባቸው በተፈጥሮ የሚሆን በተለያዩ የጤና ችግሮች የተፈጠረ የብልት ማነስ ወደ ኢትዮ መፍትሄ ጎራ በማለት የሚቀባ መድኃኒትን ብቻ በመጠቀም በርካቶች በአጭር ጊዜ ውስጥ ለውጥ አግኝተው ውጤታማ መሆናቸውን ለድርጅታችን ምስጋናቸውን እያቀረቡ ይገኛሉ። እንዳልኳችሁ ነው እንግዲህ የእናንተን ኢንሴኪዩሪቲ ወደ ገንዘብ መቀየር የሚፈልጉ በጣም ብዙ ሰዎች አሉና አትሸወዱ። በ7 ቀን በሚቀባ ነገር የወንድን ልጅ ብልት ማሳደግ የሚችል ነገር ብሎ ፕሮሞሽን ሲሰራ ራሱ በምን አይነት መንገድ የተረጋገጠ ነገር ነው ይሄ? በየትኛው ተቋም የተረጋገጠ መድኃኒት ነው ኢትዮጵያ ውስጥ እንደዚህ እያከፋፈሉ ያሉት? እረ ባካችሁ። ወደ ቲክቶከሮቹና የመኪና አደጋው ጉዳይ ስናልፍ እነዚህ ጥንዶች ጄአር ካፕል ሚል ዩዘርኔም ነው ያላቸው። በዚህ ነው የሚታወቁት። ጆናስ እና ሩት ይባላሉ። ከድሮ ጀምሮ የካፕል ኮንቴንቶች ሶሻል ሚዲያ ላይ ፖስት እያደረጉ የሚታወቁ ወጣቶች ናቸው። እነዚህ ልጆች ለማታውቋቸው ሰዎች እስቲ አንድ ቪዲዮ እነሱ በጣም የሚታወቁበትን አንድ ቪዲዮ ላሳያችሁና እንመለስ። በሰማያት ያለህው ተለይቶ የሞገስ ክቡር ስም ነው ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ በመስቀል ላይ ስለ ኃጢአቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ። ያ መድኃኔዓለም የማርያም ጸጋ ቤዛ ሊሆን ለኔ ጎኑ ተወጋ። እዝራ በመሰንቆ ዳዊት በበገናን ያከበረ አምላክ ባይዘዌይ እንደዚህ አይነት ቪዲዮ በጣም ደጋግመው ሰርተዋል። ይሄኛው ቪዲዮ በጣም ቫይራል የወጣላቸው ቪዲዮ ስለሆነ ማሳያችሁ። ይድረስ ምስጋና አሜን። ኢትዮጵያ ታበጽን ይደዊሃ አብ እግዚአብሔር። እና እነዚህ ወጣቶች ሰሞኑን ያጋጠማቸው ነገር ለኛም መማሪያ የሚሆን ነገር ስለሆነ ባይዘው ያመጣሁት እና ታሪኩ እንግዲህ ምንድነው? እነዚህ እየነዱ ባሉበት ሰዓት ወንዱ ማለት ነው ወንዱ ያው ጥንዶች ስለሆኑ አንድ ላይ የምጠራቸው እንግዲህ ብዙ ጊዜ አንድ ላይ ስለምናያቸው ነውና እየነዳ ባለበት ሰዓት አንድ ሰው ይገጫል እና ያ ሰው ህይወቱ ያልፋል።
አንዳንዶች እዛው ነው ያለፈው ይላሉ፣ አንዳንዶች ጤና ጣቢያ ሲደርስ ነው ያለፈው ይላሉ። ብቻ አንድ ሰው መሞቱ የሚረጋገጠው እዛው ጤና ጣቢያ ሲደርስ ነው። ብዙ ጊዜ አይታችሁ ከሆነ አንዳንድ ሰዎች ያልሞቱ ሰዎችን ሞተዋል ይላሉ፣ የሞቱትንም ደግሞ አልሞቱም የሚሉ ሰዎች ስላሉ ብቻ ሞትም የሚረጋገጠው ባይዘው በሕክምና ነውና እዛው አካባቢ ብቻ ጤና ጣቢያ ሲደርስ እንደሞተ ተረጋገጠ ጉዳዩ ማለት ነው። ከዛ በኋላ ይህ ወጣት ይታሰራል። እናም ሶሻል ሚዲያ ላይ ይሄ ዜና ከወጣ በኋላ ህዝቡ ሪያክት ያደረገበት መንገድ በጣም ብዙዎችን ሲያወዛግብ ነበር እና እኛ እስከዚህ ነገር ምን እንማራለን ሚሊዮን አነሳላችኋለሁ ማለት ነው። ዛሬ በህይወት ፈተና በርካታ ነገሮችን ያሳለፉት ሁለቱ ጥንዶች በቅርቡ ቀለበት አስረው ሰርግ ለመደገስ እየተዘጋጁም ነበር። በቅርቡ እናቷን በሞት ያጣችው ሩትን በመንከባከብ ሐዘኗን አብሮ በማሳለፍ ጠንካራ ወንድና ባል ምሳሌ መሆን የቻለው ዮናስ በልዩ ስሙ ፊጋ ተብሎ በሚጠራው አካባቢ መኪና እያሽከረከረ በነበረበት ወቅት ሰው መግጨቱና የተገጨው ህይወቱን ማለፉም ነው የተሰማው። እና ይሄን ዜና ያሳየኋችሁም ያለ ምክንያት አይደለም። አንድ የገጨ ሰው ሾፌር የሆነ ሰው እንደዚህ አይነት ነገር ሲፈጥር ራሱ ህይወቱ ላይ የሚመጣው ነገር እናውቃለን ሁላችንም። ነገር ግን አንድ ሰው ሊያጣ የሚችለው ትልቁ ነገር ምንድነው? ሊታሰር ይችላል፣ ሊታመም ይችላል፣ ገንዘብ ሊያጣ ይችላል፣ ብዙ ነገር ሊፈጠር ይችላል። ነገር ግን አንድ ሰው ሊያጣ የሚችለው ትልቁ ነገር ህይወቱን ነው አይደለም? ህይወቱን ያጣ ሰው እዚህ ጋር እያለ የታሰረ ሰው ገንዘቡን ያጣ ሰው ከሱ በላይ ሊያሳዝነን አይችልም። ባይዘው ያንን ሰው እናንተ አወቃችሁትም አላወቃችሁትም። ነገር ግን ይሄ ነገር የተፈጠረው ይሄንን አስተያየት ባይዘው እኔ ያልኩትን አስተያየት በጣም ብዙ ሰዎች እየሰጡ ስላየው ነው። ነገር ግን በሌላም ሳይድ ያለውን ነገር ደግሞ እንድትረዱ ፈልጋለሁ። እንደዚህ አይነት አስተያየት እየሰጣችሁ የነበራችሁ ብዙ ሰዎች አላችሁ። ማለት የሞተው ሰው እያለ ለምን የገጨው ልጅ መነጋገሪያ ይሆናል? ለምን ለሱ ታዝናላችሁ? ኦፍ ኮርስ የባለቤቱ እናት በቅርቡ ነው ያለፉት እና ደግሞ በጣም የሚያሳዝን ታሪክ አላቸው። በዛ ምክንያት አሁን ልጁ ሲታሰር ምናምን ብላችሁ በጣም ብዙ ሰዎች እያዘናችሁ ነበረ። ነገር ግን ይሄ የሞተው ሰው እያለ እናንተ ለሹፌሩ ታዝናላችሁ። ገንዘብ ያለው ሰው ታዋቂ የሆነ ሰው ምንም ቢገጭ እንኳን ሰው ያዝንለታል፣ እንኳን የሞተው ሰው እያለ ለገጨው ያዝንለታል የሚሉ አስተያየቶች የሚሰጡ ሰዎች አሉ። ይሄ ትክክል አይደለም አልልም እኔ። በእርግጠኝነት ሁላችሁም ሰው የሚለውን ነገር በአጠቃላይ ወስዳችሁት ከሆነ ያወራችሁ ትክክል ናችሁ። የትኛውም ሰው ታዋቂም ሆነ አልሆነ ሀብታም ሆነ አልሆነ እኩል ነው የሰው ልጅ ህይወት ደግሞ እኩል ነው። ነገር ግን እኔ ደግሞ በዚህ በኩል ያሉትንም ሰዎች የተወሰነ እንድትረዷቸው ፈልጋለሁ። ማለት በእኛ ባህል ለምሳሌ እናንተ የምታውቁት አንድ ጎረቤት ወይ ደግሞ ጓደኛችሁ መንገድ ላይ ያሽከረከረ ሰው ገጭቶ ሰው ቢሞትና ያ ሰው የእናንተ ጓደኛችሁ የሆነ ሰው የምታውቁ ሰው እስር ቤት ቢገባ ለቅሶ ነው የምትሄዱት ወይስ እስር ቤት እሱን ለመጠየቅ ነው የምትሄዱት? ገብቷችኋል? እስር ቤት እሱን ለመጠየቅ ነው የምትሄዱት። እናንተ የምታውቁት እሱ ስለሆነ ያኛው ሰውዬ የሞተው ሰው ኦፍ ኮርስ ያሳዝናል በጣም። ነገር ግን እናንተ እስር ቤት ብትሄዱበት ምክንያት ከዚህ ሰው ጋር ብዙ ማህበራዊ ህይወት ይኖራችኋል፣ ብዙ ያሳለፋችሁት ነገር ይኖራችኋል እና በዛ ምክንያት ወደዚህኛው እስር ቤት ሄዳችሁ አይዞ እንግዲህ ያጋጥማል፣ እግዚአብሔር ያበርታ፣ ያልፋል ይሄም ቀን ብላችሁ እሱ ነው የምታጽናኑት፣ የገጨውን ሰው ማለት ነው። እና ይሄ ከማህበራዊ ህይወታችንም የመጣ ነው። አሁን ሶሻል ሚዲያ ላይ ያለውን ሰው እነሱ ሶሻል ሚዲያ ላይ ስለሚያውቁት ታሪኩንም በግልጽ ስለሆነ የሚናገረው በዛ ምክንያት ነው። ነገር ግን እነዚህ ሶሻል ሚዲያ ላይ ያሉ ሰዎች ደግሞ የሚያጠፉትን ጥፋት አንድ ነገር ልንገራችሁ። ምንድነው? ለዚህ ልጅ ሲያዝኑ የተፈጠረው ነገር አይቶ ሲያዝኑ በገደብ አይደለም። አንዳንዶች በጣም ያበዙታል እና የህይወቱ ያለፈበት ቤተሰብ ይህን ነገር ቢያየው ምን ሊል ይችላል? ምን ሊሰማው ይችላል? ምን ነገር አያስቡ። እንደውም አንዳንዶች አልፎ አንዳንዶች ለሞተው ነፍስ ይማር ብሎ የሚጀምሩ አሉ። አብዛኛው የሞተውን ሰው ረስተው ቶታሊ ረስተው ነው አስተያየት እየሰጡ የነበሩት እና የሟች ቤተሰብ ቢያዝንም አይገርምም። እነሱ ኦሬዲ ምናልባት ሌላ ክስ ይኖራል፣ ሌላ ጉዳይ ይኖራል እና ሰው ለዚህ ሰው ብቻ ሲያሽቃብጥ እዚህ ጋር ህይወቱን ያጣ ሰው እያለ በዚህ በኩል ላለው ሰው ብቻ ሲያሽቃብጥ የሟች ቤተሰብ ሊሰማው ይችላል እና ለዚህ ልጅ ውለታ መዋል ትችላላችሁ። ሶሻል ሚዲያ ላይ ያላችሁ ሰዎች ይሄ ልጅ አሁን እስር ላይ ነው የሚገኘው። ለዚህ ልጅ ውለታ መዋል ትችላላችሁ። ምን በማድረግ የቻላችሁ በግል ስልኩ የራሳችሁ ሄዳችሁ መጠየቅ የምትፈልጉ ሰዎች ካላችሁ እስከ እስር ቤት ሄዳችሁ ጠይቃችሁ እሱን በቃ ማጽናናት የምትፈልጉ ሰዎች ካላችሁ እሱ ራሱ እኮ በጣም ትልቅ ትራውማ ነው። ሰው መቅጨት ባይዘው በጣም ትልቅ ትራውማ ነው አእምሯችሁ ላይ የሚያሳልፈውና ሀዘን ላይ ይሆናል። ሄዳችሁ ፐርሰናሊ እሱን ማጽናናት ወይም በፐርሰናል ስልኩ ሜሴጅ መላክ። ከዛ ውጪ ግን ሶሻል ሚዲያ ላይ መጣችሁ ለሱ በጣም ኦቨር ስላሽቃበጣችሁ ልጁ ይጠቀማል ማለት አይደለም፣ ይጎዳል። እንደው
ይጎዳል። ምክንያቱም እንዴ የሟች ቤተሰብ ይሄን ሲያይ ይበልጥ በቃ ይደብረዋል። ገብቷቸዋል። ሰሞኑን መነጋገሪያ ወደ አርቲስቶቹ የጋብቻ ፎቶ ስናልፍ የኢትዮጵያ አርቲስቶች ግን ኧረ ተው፣ አርቲስቶች ብቻ ሳትሆኑ ባይዘወይ ፕሮዲሰሮች እና ፕሮሞተሮች ተው፣ ፊልም በዚህ መልኩ አታስተዋውቁ። እኔ ከዚህ በፊት ተናግሬያለሁ እና ይሄ አሁን የጋብቻ ፎቶ የተለቀቀው ሁሉ ነገር ባይዘወይ የፊልም ፕሮሞሽን ነው። አዲስ ፊልም አለ እና እስቲ ላሳያችሁ በትንሹ። አሁን ይሄ ፎቶ ነው ሶሻል ሚዲያ ላይ ሰሞኑን መነጋገሪያ የሆነው እና ፍሬ ህይወት ትባላለች። እሷን ያው የምታውቋት ሰዎች ካላችሁ እሱንም ሁላችሁም ያው ታውቁታላችሁ። እንደውም በጣም ታዋቂ የሆነበት ፊልም ኪያዬ የሚል ፊልም ነው እና ሰሞኑን በጣም ብዙ ፊልም እየሰራ ነው ያለው እና እነዚህ ፎቶዎች ናቸው በጣም መነጋገሪያ የሆኑት። ሰሞኑን እነዚህን ፎቶዎች በጣም ብዙ ሰው ሼር እያደረገ ነበር እና ኮሜንት አንድ የተሰጠ ኮሜንት ላንብብላችሁ። አግብታ የፈታሽ ሴት ድጋሚ ምርጫዋ ካደረገች ትክክለኛ ወንድ አንተነ ማለት ነው። ካለፈችበት ህይወት ብዙ ስለምትማር ምርጫዋ ዝም ብሎ ወንድ አይሆንም። ገባችሁ? ብዙ አስተውላህ ነው ልታገባ የምትችለው። ደግማ መሳሳት ስለማትፈልግ እንዳላገቡ ሴቶች ተንገብግባ አትቀበልህም። ትዳር ነገር አይደለም። በጣም ባይዘወይ ህዝቡ ያሳዝናል። እውነቴን ነው ብላችሁ ፊልም መሆኑን አልተነገራትማ። ጀስት ዝም ብሎ የሆነ ቲክታክ አካውንት ላይ የጋብቻ ፎቶ ከፊልሙ ላይ የተወሰደው ዝም ብሎ ነው የሚፖስተው ለፕሮሞሽን ተብሎ ማለት ነው እና ህዝቡ ያሳዝናል። እና እኔ አሁን እቺ ሴት አሁን እንደዚህ ኮሜንት ያደረገችው ሴት እንደተጭበረበረች ነው የሚሰማኝ። የምሬ ነው የምላችሁ። በምትወደው ሰው በምትወደው አክተር እንደተጭበረበረች ነው የሚሰማኝ። እንደምታዩት ለፊልም የተሰራ ዲኮር ነው ይሄ እንደምታዩት በሙሉ እና ሰው ሰርግ ነው በቃ የሚመስለው። ገብቷችኋል? ምንድነው የተፈጠረው? አንዳንዱ ይደሰታል፣ አንዳንዱ ያዝናል። ብቻ ሰው ግራ ይገባዋል። እና ፊልም በቃ ትሬለሩ ፖስት ተደርጎ ፊልም እንደሆነ ተነግሮ ምናምን ቢተዋወቅ ባይዘወይ ምን ትላላችሁ? በደንብ ይታያል። እኔ ባይዘወይ ፊልሙ ኮንተንቱ ነው አሁን ማተር የሚያደርገው ብዬ ነው የማስበው። እና ፊልም በዚህ መልኩ ባይተዋወቅ እኔ በጣም ነው የምወዳችሁ፣ ደስ ትሉኛላችሁ የኢትዮጵያ አርቲስቶች። አሁን በጣም የተሻሻለ ነው ፊልም ኢንዱስትሪውም። ነገር ግን እባካችሁ በዚህ መልኩ ፕሮሞት ባይደረግ ደስ ይለኛል። እናንተ ላትሆኑ ትችላላችሁ፣ ፕሮሞተሮች ሊሆኑ ይችላሉ እንደዚህ የሚያደርጉት። ግን እባካችሁ እንደዚህ ፕሮሞት ባይደረግ ጥሩ ነው ብዬ ነው የማስበው። የሆነ ሰው ሞቶባቸው ምናምን አይደለም። ያው ብዙ ሰው ይህንን ቪዲዮ ሼር እያደረገ ስላየው ነው። ጀስት እንደ ባህል ነው። አግብታ ልትወጣ ነው እቺ ቁጭ ያለችው ልጅ ማለት ነው። እና ያው ሊለያዩ ስለሆነ ነው። ትርጉሙን የምታውቁ ሰዎች ካላችሁ ባካችሁ ኮሜንት ላይ ትርጉሙ ምንድነው እያሉ እየዘመሩ ያሉት ሚለውን ኮሜንት ላይ ያሳውቁን። ብቻ ምን ትላላችሁ ስለዚህ ባህል? እስቲ እናንተን ሀሳብ ማየት ፈልጋለሁ። ሌላው ሰሞኑን ሶሻል ሚዲያ ላይ መነጋገሪያ የሆነው ጉዳይ ማስተዋል ወንደሰን በጣም ብዙ ትችት ደርሶባት ነበረ። የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዚዳንት ሆና ተመርጣ ነበርና በጣም ብዙ ትችቶች ሲቀርቡባት ነበር። አሁን ስራዬን እየሰራው ነው እያለች ነውና እስቲ ቪዲዮን አይተን እንመለስ። ብዙ እንደምሰራ እያየሁኝ ነው። በቃ ስራ እየሰራው ነው እያለች ነው። አሁን እንደገመታችሁኝ አይደለሁም እያለች ነው። እና አዲስ አበባ ውስጥ ላሉ የሴት እግር ኳስ ተጫዋቾች የማሊያ ድጋፍ እያደረገች ነው የምትገኘው ከማሊያ ቤቶች ጋር በመነጋገር እና ጥሩ ነው ባይዘው። ያው የተለያዩ ሀገሮች ላይ እንደዚህ ታዋቂ ሰዎች እንደዚህ አይነት ስልጣን አክቹአሊ እንደ ፕሬዝዳንት እንደ ምክትል ፕሬዝዳንት የሚል ስልጣን ባይሆንም የቦርድ አባል ምናምን የሚል ነገር ብዙ አለ አይደለ? በዛ መልኩ እንዲደግፉ ይደረጋል እና ጥሩ ነው ባይዘው። እና ስራዋን በደንብ የምትሰራ ከሆነ ሌላውም ያው በትምህርትም በምንም እዛ የደረሰ ሰው ምንም ለውጥ ማምጣት ካልቻለ እስቲ በማስተዋል እንሞክር እላለሁ። እኔ ምን ትላላችሁ? ማስተዋል ለኢትዮጵያ የሴቶች እግር ኳስ የምትቀይረው ከሆነ ምን ይታወቃል? እና ሀረጋዊንም አብራት አለች። ጉድ ይውልኝ ብቻ ቤተሰብ ይሄንን ልጅ እንግዲህ አካለ ስንኩል ነው በማለት እያስለመነችበት የምትገኝ አንዲት ወጣት ማን ነው ምንድነው ብለው በሚጠይቁበት ጊዜ እንግዲህ አካለ ስንኩል ነው መቆም አይችልም ፓራላይዝ የሆነ ልጅ ነው በመላ እየለመነችበት ነበርና እስቲ እንሞክረው ብለው ሲያነሱት ኃላፊነት ወስዳች
የደንብ አስከባሪ ልጅ እግዚአብሔር ይስጣት እሷ ናት እንደ ይሄንን ጉድ ያወጣችባት እና ወንድሜ ነው እያለች ነበረ እና ቤተሰቡ ስለማይታወቅ በህግ ቁጥጥር ስር ብትገኝም ግን የልጁን ቤተሰብ የሚያውቅ እንድትተባበሩን ስንል እንጠይቃለን። እኔ እንግዲህ ተናግሬያለሁ ባለፈው አንድ ጫማ መንገድ ላይ ይዞ የሚዞር ልጅ አለ እና ጫማውን አውልቆ የትራንስፖርት ብር ጎሎኝ ነውና ጫማዬን ሽጬ መሄድ ስለፈለኩ ነው እያለ የሚለምን 200-300 ብር ጫማዬን ግዙኝ እያለ ማለት ነው። ሰው አዝኖ ብር እንዲሰጠው እና ቆሎ የሚበትኑትንም ልጆች አሳይቻችሁ ነበር። የውሸት ቆሎ በትነው ቆሎ ተበትኖብኝ ነው ብር ስጡኝ ምናምን እያሉ የሚለምኑ ልጆችን አሳይቻችሁ ነበር። ሰው ተቸግሮ ሊለምን ይችላል፣ ይገባኛል። በጣም ብዙ ችግር አለ አሁን ላይ። ነገር ግን ማጭበርበርና መለመን ሌላ ነገሮች ናቸው። የተለያዩ ነገር ቶታሊ ሌላ ነገሮች ናቸውና ማጭበርበርን በየትኛው መንገድ አልደግፍም ብዬ ባለፈው ነግሬያችሁ ነበር። አሁን እኚህንም እናት አይታችኋል። ተቸግራ ይሆናል እንደዚህ ሆና ይሆናል። ትክክል ናችሁ። ሰው ተቸግሮ ብዙ ነገር ሊያደርግ ይችላል። ነገር ግን ማጭበርበር ደግሞ የራሱ የሆነ ሌላ ጣጣ ያመጣል። ይሄ ልጅ አሁን በዚህ መንገድ በደንብ ብዙ ብር ቢሰበሰብለት ተነስቶ ይሰራል ብላችሁ ታስባላችሁ እናንተ? እድገቱ አእምሮ ላይ የሚፈጠር ነገር ምንድነው? ማጭበርበርን ማለማመድ ነው ትውልዱን። ገብቷችኋል? ተቸግሬያለሁ እንደዚህ ሆኛለሁ ብሎ ሰው እግዚአብሔር የሰጠውን ከሰውም ይሁን እግዚአብሔር ቀጥታ ራስው እንደውም ሰጥቷቸውም ይሁን ብቻ ከየትም ብቻ ተቸግረው ለምነው የሚያገኙትን አግኝቶ መዋል ነው። ከዛ ውጪ አጭበርብሮ አገኛለሁ ብሎ ማሰብ በምንም አይነት መንገድ እኔ ልደግፈው አልችልምና በዚህ ይቅርታ አድርጉልኝ። መቼም አንስማምም እንደዚህ የምትሉ ሰዎች ካላችሁ። ለማንኛውም የዛሬው ቪዲዮ ይሄንን ይመስል ነበር። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይላችሁ። ባይ ባይ።